ሰላም ቅዱሳን እንዴት ናችሁ? ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ቆያችሁ? ሳምንታችሁ ጥሩ ነበር? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በቆይታችን ጌታ እየረዳን እስካሁን አለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ እግዚአብሔር በዚህ ዘመን ኃይል፣ ጥንካሬ እንዲሰጠን ሁሌ እመኛለሁ። ዘመኑ ክፉ ነው። ብዙ የሚመስሉ እውነቶች አሉ፣ ቻሌንጆች አሉ። እቺ ምድር ካለ ቻሌንጅ ብቻ ሆና አታውቅም። ቻሌንጁ እየጨመረ፣ ክፋቱ እየጨመረ፣ አመፁ እየጨመረ ነው የሚመጣው። ነገር ግን እኛ ከእግዚአብሔር ጋር ተጣብቀን የእግዚአብሔርን ሐሳብ እያገለገልን ከእግዚአብሔር ጋር እንድንኖር ለሁላችሁም ጸጋን እንዲያበዛልን እመኛለሁ። እንግዲህ እንደተለመደው በየሳምንቱ ወደ እናንተ አዳዲስ መልእክቶችን ይዤ መቅረብ ቀጥለናል። እንግዲህ ይህን ቻናል የምትመለከቱ ሰብስክራይብ እንድታረጉ፣ መልእክታችንን ለሌሎች ሼር እንድታረጉ በጌታ ፍቅር እጠይቃችኋለሁ። ዛሬ የማቀርበውን መልእክት ከማቅረብ በፊት እስቲ ሁላችን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እጅግ አድርገን እናመሰግንሃለን። ዛሬም በተወደደው ቀን ምሕረትህን ቸርነትህን ባበዛልን ቀን በዚህ ተሰባስበናል። በሚዲያ እግዚአብሔር የዘላለም አምላክ ሆይ ይሄንን መልእክት የሚሰሙ ወንድሞቼና እህቶቼ ባሉበት እንድትባርካቸው፣ እንድትጎበኛቸው፣ መልስ በፈለጉት ጉዳይ መልስ እንድትሰጣቸው፣ አንተ ከጎናቸው እንድትቆም በፈለጉት አቅጣጫ አብረሃቸው እንድትቆም፣ ጸጋህን እንድታበዛላቸው፣ ኃይልን እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬም ጌታ ሆይ ቃልህን ልንማር በፊትህ አለን። አስተምረን፣ ለልባችን ተናገረን። ዘመኑ ላይ ነቅተን የምንኖርበትን ጸጋና ኃይል ስጠን። ምሕረት ቸርነትህ ሁል ጊዜ ይከተለን። እናመሰግንሃለን። ቀሪ ዘመናችንን ሁሉ ለአንተ ሰጠን። በናዝሬቱ ጌታ በኢየሱስ ስም አሜን። እንግዲህ ዛሬም ወደ እናንተ በአዲስ ሐሳብ መጥቻለሁ። እንግዲህ ጌታ ቢረዳን የተወሰኑ ደቂቃዎች ከኔ ጋር አብረን እናሳልፋለን። እንግዲህ መልእክቱን በደንብ አንደርስታንድ እንድታረጉና እንዲጠቅማችሁ ሙሉውን እንድትሰሙ ስል በጌታ ፍቅር ጠይቃችኋለሁ። ብዙ ደቂቃ አይደለም፣ 40፣ 45፣ 50 ደቂቃ ነው የምናገረው። ይህ መልእክት ተማሩበት፣ እናንተም ለነፍሳችሁ ተማሩበት፣ ለሌሎችም ሼር አድርጉ። ዛሬ የማካፍላችሁ ሐሳብ ርዕሱ እንደዚህ የሚል ነው። እግዚአብሔርን ለመምሰል ራስህን አስለምድ፣ ወይም ደግሞ በቅንፍ ውስጥ ማንን ትመስላለህ በሚል ሐሳብ አብረን እንካፈላለን። እንግዲህ ሰው ወላጆቹን ይመስላል። ይሄ ፊዚካሊ በሚታየው ዓለም ወር ደግሞ እከሌን ትመስላለህ፣ አጎቱን ይመስላል፣ አባቱን ይመስላል፣ ወንድሙን ይመስላል፣ አያቱን ይመስላል። ፊዚካሊ ጄኔቲካሊ ሰዎች ዘመዶቻቸውን ይመስላሉ። በባህሪም አንዳንድ ልጆች የአባቱን ባህሪን የወሰደው ይባላል እና አሴ ክርስቲያን ደግሞ እንደ ክርስቲያን ደግሞ እኛ እንድንመስል የተጠራንለት እውነት አለ። ክርስቲያኖች ነን፣ ግን ማንን ነው የምንመስለው የሚለውን ጥያቄ ራሳችንን በደንብ እንድንጠይቅ እፈልጋለሁ። ምክንያቱም ዳግመኛ ተወልደናል፣ አባት አለን፣ እሴት አለን፣ የመጽሐፍ ቅዱስ እውነቶች አሉን፣ እንድንኖርለት የተሰጠ ሕይወት አለ። ያ እንድንመስል የተፈቀደልን እናንተ የዲያብሎስ ልጆች ናችሁ ያላቸው ኢየሱስ ማንን ስለሚመስሉ ነው? ዲያብሎስን ስለሚመስሉ ነው። ስለዚህ ጌታ ኢየሱስ ክርስቶስን ዳግመኛ ከውሃና ከመንፈስ ዳግመኛ የተወለደ ክርስቲያን የሆነ ማንን ሊመስል እንደተገባው መጽሐፍ ቅዱሳችን እሱን በደንብ አጥብቆ ይናገራል። ስለዚህ ጳውሎስ ይሄንን ሲናገር አሁን አነሳላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 4 ላይ እግዚአብሔርን ለመምሰል ራስህን አስለምድ ይላል። እንግዲህ መስለን አንጨርስም። ቁርጥ ራሱን አንመስልም። እከሌ ቁርጥ አባቱን ነው፣ እከሌ ቁርጥ እናቱን ነው፣ ባህሪው ምኑ ቁርጥ ይባላል። እንደ ክርስትና ግን ቁርጥ ኢየሱስን ባንመስል እንኳን
ያው እንደሱ በጣም አስቸጋሪ ስለሆነ ማለት ነው። ሰዎች የራሳችን ድካሞች የራሳችን ችግሮች ስላሉን በመጽሐፍ ቅዱስ ታሪክ ውስጥም ስናነብ በመጽሐፍ ቅዱስ ውስጥ የነበሩ ሰዎች እነ ጳውሎስ ትንሽ የተጠጋጉ ስለሆነ በድፍረት እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ በድፍረት የተናገረው ጳውሎስ የተጠጋ መሳይ ስለሆነ ነውና የእግዚአብሔርን ቃል አብረን እንካፈላለን። ደግሜ ልበላችሁ ማንን ትመስላለህ? መጽሐፍ ቅዱስ እግዚአብሔርን ለመምሰል ራስህን አስለምድ ይላል። ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 እንደዚህ ይላል። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ጊዜ ይጠቅማል። እግዚአብሔርን መምሰል ግን የአሁኑንና የሚመጣውን የሕይወት ተስፋ ስላለው ነገር ሁሉ ይጠቅማል ይላል። መልእክቴ እዚህ ውስጥ ነው ጭቅ ብላ ያለችው። በእነዚህ ቁጥሮች ውስጥ ቁልፍ ቃላት ብዬ ያወጣኋቸው ቃላቶች አሉ። እነዚህን ነው ዛሬ አብረን እንድንካፈል የማስበው። በእነዚህ ቁጥሮች ውስጥ ቁልፍ ቃላት ከዚህ ትምህርት አንጻር ከዚህ እኔ አሁን ካዘጋጀው ትምህርት አንጻር እነዚህ ቁልፍ ቃላት ልንገራችሁ። የመጀመሪያው መምሰል የሚል ነው። እግዚአብሔርን ለመምሰል ማስመሰል አይደለም፣ መምሰል። አርቲስቶች ያስመስላሉ እንጂ የዛ ታሪክ ባለቤት አይደሉም። አስመስለው ግን ይሰራሉ። አስመስለው ያለቅሳሉ፣ አስመስለው ያዝናሉ፣ አስመስለው የሆነ ነገር ያደርጋሉ። እዚህ ክፍል ግን በዋናነት በቁልፍ የተቀመጠው ቃል እግዚአብሔርን ለመምሰል። የመጀመሪያው ቁልፍ ቃል መምሰል የሚለው ነው። ሁለተኛው ራቅ የሚል ነው። ሶስተኛው ተረት የሚል ነው። አራተኛው ዓለም የሚል ነው። አምስተኛና የመጨረሻው ማስለመድ። እነዚህ በሕይወታችን በጣም እጅግ ቁልፍ ቃላቶች ናቸው። ማንን ነው የምንመስለው? ከምን እንድንርቅ ተነግሮናል። ተረት ምንድን ነው? የሚያታል የሚጣፍጥ በኋላ መጣበታለሁ። ዓለም የትኛዋ ዓለም? መጣበታለሁ እሱንም በኋላ። ማስለመድ ትሬኒንግ፣ ሰውነታችን የምንሰጠውን ነገር ይለምዳል። በየቀኑ የምናደርገውን ነገር የመልመድ ባህሪ አለው ሰውነታችን። ስለዚህ በእነዚህ ሐሳቦች ላይ አንስተን በዝርዝር እናያለንና ማንን ትመስላለህ በሚል ሐሳብ ነው ዛሬ ከእናንተ ጋር እየተካፈልን ያለነው። መምሰል ወዳጆቼ የመለማመድ ውጤት ነው። አንድን ነገር ደጋግመን ስናደርግ ያንን ነገር ወደ መምሰል እንመጣለን። ለምሳሌ ሯጮች በየቀኑ ትሬኒንግ ሲያደርጉ የሩጫ እሴቶችን እያሟሉ አሰልጣኞቻቸው የሚሰጧቸውን ሐሳቦች በየቀኑ እየሰለጠኑ ሲመጡ አትሌት የመምሰል የተለማመዱትን ሲያደርጉና ሲተገብሩ ወደዛ ነገር ያንን ነገር ወደ መምሰል ይመጣሉ። ለልምምዱ ከማይመቹ ነገሮች መራቅ አማራጭ የሌለው ጉዳይ ነው። አንድ ሰው ለመምሰል ሲያስብ አንድን ነገር ለመምሰል ሲያስብ ያ ነገር ከማይፈቅድለት ነገር መራቅ አለበት። በጌታ ኢየሱስ አምኖ ለዳነ ሰው እግዚአብሔርን ለመምሰል የህልውና ወይም የማንነት ጉዳይ ነው፣ ምርጫ አይደለም። የገባንበት መንግስት፣ የምንተዳደርበት መንግስት የእግዚአብሔር መንግስት፣ የእግዚአብሔር ሐሳብ ያለበት፣ የእግዚአብሔር መመሪያ ያለበት፣ የእግዚአብሔር ፈቃድ ያለበት መንግስት ነው። በዚህ መንግስት ውስጥ ራሱን ፈቅዶ የገባ ሰው ከዚህ መንግስት ሐሳብ ውጪ ማስተናገድ አይችልም። በዚህ መንግስት ውስጥ ካለ በዚህ መንግስት ውስጥ ያለውን አስተሳሰብ ይዞ ነው መቀጠል ያለበት። የእግዚአብሔር መንግስት ዘላለማዊ መንግስት ናት። የሚሻሻል፣ የሚቀየር፣
የሚታደስ በየጊዜ ሪፎርም የሚደረግ መተዳደሪያ ሳይሆን ለአንዴና ለመጨረሻ ታትሞ የወጣ እንድንኖርበት የተሰጠን የማይለወጥ የዘላለም ሐሳብ ያለው መንግስት ነው የእግዚአብሔር መንግስት ጉዳይ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተልን የምንከተል ሰዎች እግዚአብሔርን ለመምሰል መብት ወይም ሌላ ነገር ሳይሆን የህልውና ጉዳይ ነው። በምድራዊ ፖለቲካ ሲስተም አይታችሁ እንደሆነ የምድር መንግስት ስለሚቀያየር የማንፈልገው አይነት አሰራር ሊኖር ይችላል። ስለዚህ አንቀበልም። ሰምታችሁ እንደሆነ ተቃዋሚዎች ይባላሉ፣ ተፎካካሪዎች ይባላሉ። ቃላቱ እናንተ ትዳድርጉ። የአንድን መንግስት ፍልስፍና፣ የአንድን መንግስት ፕሮፓጋንዳ፣ የአንድን መንግስት ፍላጎት ወይም ደግሞ የፖለቲካል እሳቤ የማይመቻቸው የማይቀበሉ ሰዎች አሉ፣ የሚቀበሉ አሉ። ሁሉም ዓለም ላይ ያለ ነገር ነው። የእግዚአብሔር መንግስት ውስጥ ግን እንደሱ አይደለም። የእግዚአብሔር መንግስት ውስጥ ተቃዋሚ ከሆንን ተጠቃሚ አንሆንም። የእግዚአብሔር መንግስት ውስጥ እግዚአብሔር ራሱ ዲዛይን ያደረገው፣ እግዚአብሔር ራሱ ያዘጋጀው፣ እግዚአብሔር ራሱ በክርስቶስ ኢየሱስ የገለጠው ህይወት ነው ያለው እንጂ ገና የሚገለጥ ህይወት አንጠብቅም። ስለዚህ የህልውና ጉዳይ ነው ማለት ነው። እዚህ መንግስት ውስጥ የእግዚአብሔር መንግስት ውስጥ ለመኖር የእግዚአብሔር መንግስት ውስጥ ገብቶ ለዘላለም ለመንገስ የሚፈልግ ሰው መተዳደሪያው ላይ ሐሳብ መስጠት አይችልም። መተዳደሪያው ላይ የሱን ፈቃድ ማከል አይችልም። ፈቃዱን ሰጥቶ ዘመኑን ሰጥቶ ዋጋ ከፍሎ የሚኖርበት መንግስት ነው የእግዚአብሔር መንግስት። ስለዚህ ብዙዎቻችን ወደ እግዚአብሔር መንግስት ከተጨመርን በኋላ የምንተወው፣ የምንጠላው፣ የምንረሳው፣ የማንፈልገው እጅግ በጣም ብዙ ነገር ነው ያለው። ያስጥላል የእግዚአብሔር መንግስት። ለምን? የምንመስለው ለመምሰል እየኖርን ያለነው እግዚአብሔርን ስለሆነ which means እግዚአብሔር የማይፈልገውን ነገር በሙሉ ከህይወታችን አንድ በአንድ በጊዜ ሂደት እናስወጣለን ማለት ነው። ጥላቻን እናስወጣለን እግዚአብሔር የማይፈልገው ነገር ስለሆነ። አመፅን እናስወግዳለን እግዚአብሔር የማይፈልገው ነገር ስለሆነ። እግዚአብሔር የሚፈልገው ምንድነው? ፍቅርን፣ ይቅርታን፣ ምህረትን፣ ሌሎችን መውደድን። እነዚህ ነገሮች የእግዚአብሔር መንግስት ውስጥ አያችሁ፣ እነዚህ ነገሮች ፕራክቲስ ማድረግ ማለት ነው እግዚአብሔርን መምሰል ማለት። የሚወዳቸውን መውደድ፣ የሚጠላቸውን መጥላት። አንድ አባባል አለ፣ ብዙዎች የምናውቀው አንድ አባባል አለ። ወፍ የምትበረው ወፍ ልትሆን ሳይሆን ወፍ ስለሆነች ነው የሚባል አባባል አለ። አሁን እውነቴን ነው የምላችሁ፣ ወፍ ስትበር አይቶ ወይኔ ወፊቷ ትበራለች የሚል ሰው ልናገኝ እንችላለን? አንችልም። ለምን? መብረር ህልውናዋ ነው። መብረር ህልውናዋ ነው። የተፈጠረችበት የተሰራችበት ስሬት ህልውናዋ ነው። አሁን የኛ የሰዎች እግር ሲሄድ አይተን ወይኔ እግሩ ይሄዳል ማለት አንችልም። እግር የመሄድ ህልውናው መሄድ ነው። ልክ እንደዛው እግዚአብሔርን መምሰል ለአንድ ሰው ህልውና ነው። ለአንድ ክርስቲያን ህልውና ነው። የሚገርመኝ አባባል አለ በቸርች ውስጥ እሰማለሁ። እኔም አንዳንዴ ተናግሬ ውይ ታድሎ እሱ እኮ የፍቅር ሰው ነው እንላለን። ለማን ነው ለሱ ብቻ የሰጠው ፍቅርን? እሱ እኮ ታዛዥ ነው እንላለን። አመፅን ለኛ የሰጠው ማን ነው? አያችሁ፣ ማስመሰል ሳይሆን መምሰል ብርሃንና ጨው የመሆን መገለጫ መንገድ ነው። መምሰል ማስመሰል አይደለም። አሁንም እቺን ፖይንት በደንብ ያዙልኝ። ብዙ ሰው ያስመስላል እንጂ እግዚአብሔርን አይመስልም። አክት ነው የሚያደርገው። ገጸ ባህሪን ነው የሚጫወተው። አመለከ፣ ዘመረ፣ አጨበጨበ፣ ዘለለ፣ እሱ መምሰል አይደለም። የህይወት እሴቶች አሉ። ብርሃንና ጨው የመሆን ጉዳይ። ብርሃን መሆን ከሌሎች ጋር ያለውን ሪሌሽንሺፕ ሲያሳይ፣ ጨው መሆን ደግሞ ውስጣችን ልባችን የተለወጠውን መለወጥ ነው የሚያሳየው። ጨውነት መጣፈጥ ነው፣ መራራውን ነገር ማጣፈጥ ነው። ብርሃንነት ደግሞ ማሳየት ነው፣ ሌሎች እንዲያዩ። ስለዚህ ለክርስቲያን
ብርሃንና ጨው መሆን የህልውና ጉዳይ መሆኑን መገንዘብ አለብን። እግዚአብሔርን ለመምሰል ራስህን አስለምድ የሚለው ሐዋርያው ቅዱስ ጳውሎስ ለዚህ ነው። የሚፈተሽበት ጊዜ ይመጣል። ወንፊት ላይ የምንቀመጥበት መንሹ የሚነሳበት ጊዜ ይነሳል። አይታችኋል። እህል ሲወቃ አንድ ቦታ ይከመርና ያን እህል ገለባው ከእህሉ እንዲለይ በመንሽ ወደ ላይ ይበትኑታል። ዘመናዊ ሳይሆን ዘመናዊው ኮምባይነር የሚባል አለ። እሱ እህሉን ለብቻ ገለባውን ለብቻ ነው። በዘመናዊም ውሰዱት፣ በባህላዊም ውሰዱት፣ እህሉ ተበጥሮ ከገለባ የሚለይበት ጊዜ ይመጣል። የዛን ጊዜ ጥርስ ማፏጨት እንዳይሆን ስንዴ ሆነን እንድንገኝ፣ ገለባ ሆነን እንዳንገኝ የራሳችን ጥረት ያስፈልጋል ማለት ነው። እግዚአብሔርን መምሰል የህልውና ጉዳይ። ዛሬ ብዙ አርቲፊሻል ነገሮች አሉ፣ ብዙ የሚመስሉ ነገሮች አሉ። አሁን ሰው የሚመስሉ ሮቦቶች አሉ። ሰው አይደሉም፣ አጀስት ተደርገው። ሰው መሳይ ግን ሰው ያልሆነ፣ ፍቅር ያለው የሚመስል ግን ፍቅር የሌለው፣ የሚራሩ የሚመስል ግን ውስጣቸው በሾክ የተሞላ፣ ፍቅርን እየሰበኩ ውስጣቸው ግን ጥላቻ ያለ፣ በጣም ብዙ አይነት የማስመሰል ዘመን የሞላበት ጊዜ ስለሆነ እኔና እናንተ ግን እግዚአብሔርን ለመምሰል ራሳችንን ማለማመድ ያስፈልጋል ብዬ ስለማምን ይሄን መልእክት ወደ እናንተ ይዤ የመጣሁት። እንግዲህ ቅድም ያነሳውላችሁ ሐሳብ እነዚህ መምሰል፣ ተረት፣ ራቅ፣ ዓለም ማስለመድ የሚሉ ሐሳቦችን ነካ ነካ ለማድረግ እሞክራለሁ። ዓለም ከሚለው ልነሳ። ምክንያቱም ቅድም ያነበብኩላችሁ ክፍል እግዚአብሔርን ለመምሰል ግን ራስን አስለምድ፣ ሰውነትን ለስጋ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ግን ያውንም የሚመጣውን የተስፋ ስላለው ነገር ሁሉ ይጠቅማል። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። ዓለምን በመጀመሪያ ደረጃ ነው ሐዋርያው ቅዱስ ጳውሎስ የሚያነሳልን። ዓለም ምንድን ነው? ዓለም የተረት ባህሪ አላት። ተረት መልእክት አዘል እውነት ያልሆነ ማስተማሪያ ትርክት ነው። ተረት በጣም ብዙ ተረቶች አሉ። እውነት አይደለም ነገሩ፣ ግን ማስተማሪያ ናቸው። ለምሳሌ አንድ ተረት ምን አይነት ተረት ሰማው? ዝሆንና ጉንዳን በአንድ ድልድይ ላይ ተገናኙና ጉንዳን እንደዚህ አለች ይባላልና እንግዲህ ይሄ ተረት ነው። ጉንዳን አታወራም፣ ዝሆንም አያወራም። ግን በተረት መልክ ማስተማር የፈለጉ ሰዎች በተረት መልክ ያስተምራሉና ምን አለች ጉንዳን? ይሄንን ድልድይ እኔ በጣም ማናወጥ እችላለሁ አለችው ዝሆንን። ዝሆን ሳቀባትና እንዴት ነው ይሄን ድልድይ አንቺ የምታናውጪው እኛ እያለን አላት። ነው አዎ፣ ግድ የለህም የፈለግከውን አሲስ፣ እኔ ይሄን ድልድይ አናውጣለሁ። በይስ አንቺ በእውነት ይሄን ድልድይ ካናወጥሽ እሸልምሻለሁ አላት። ማ ዝሆን። እና ዝሆን በጣም ተገርሞ ትዕይንቱን ይጠብቅ ነበርና ኋላ ዘላ እሱ ጀርባ ላይ ወጣችና ዝሆኑን ቁንጥጥ ስታረገው ዝሆንዬ ድልድዩን በቃ እንዳልነበረ አርጎ አናወጠው። እና ጉንዳን ምን አለች? አየህ እኔ ብቻዬን አቅም የለኝም፣ ይሄን ድልድይ ግን እኔና አንተ አብረን አናወጥን፣ እኔ አንተ ላይ ሆኜ አለችው። እና ምን ለማስተማር ነው ይሄንን ሲጠቀም የሰማሁት? አንድ አስተማሪ እኛ አቅም የለንም፣ አቅም የሌለን እግዚአብሔር ጋር ስንጠጋ ያስጨነቀንን ነገር ሁሉ እናናውጣለን። እኛ ትንሽንን አቅም የለንም፣ ግን እግዚአብሔር ጉልበተኛ ስለሆነ ብሎ አስተምሯል። አሁን ይሄ ተረት ማስተማሪያ ነው፣ ሪል አይደለም። ስለዚህ አንዳንድ ቀልዶች አሉ፣ ማስተማሪያ ተረቶች እንዳሉ ሁሉ አንዳንድ ደግሞ የተለያየ የስህተት ትምህርት ውስጥ የሚከቱ ተረቶች አሉ። በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። አስተማሪ የሆኑ ተረቶችን እንጠቀማለን፣ አስተማሪ ያልሆኑ ተረቶችን ግን መጠቀም የለብንም። ብዙ ተረት የሆኑ ትምህርቶች አሉ። ያው ይገባቸዋል። መጽሐፍ ቅዱሳችንም ውስጥ አንድ እንደ ተረት የተጠቀሰ ሐሳብ አለ። ዛፎች አንድ ጊዜ በምሳሌ ነገሥት ምዕራፍ 9 ቁጥር 7 ላይ እንደ ምሳሌ የተጠቀሰ ሐሳብ አለ። ዛፎች ተሰብስበው
ወይንን እናንግሳሉ፣ ወይራን እናንግሳሉ፣ እንደዚሁ ደግሞ እሾክን እናንግሳሉ። በስተመጨረሻ እሾክ እንደነገሰ እዛ ክፍል ላይ ታገኛላችሁ ሐሳቡን ሄዳል። ይሄ በምሳሌ የተጠቀሰ ነው እና ተረት ወዳጆቼ በሰዎች የሚፈበረክ በሰዎች የሚፈጠር ስለሆነ አንዳንድ ተረቶች መፈተሽ አለባቸው። አስተማሪ ያልሆኑ ተረቶች አሉ። ከነዚህ ተረቶች ራቅ ነው የሚለው። በጣም ብዙ በእኛ ሀገር ተረት ከክርስትና እሴት ጋር የማይሄድ ብዙ ተረቶች ነው ያሉት። በሰዎች የሚፈበረክ ነገር ስለሆነ ከመጽሐፍ ቅዱስ እውነት ጋር የማይጣረስ ተረት ማስወገድ አለብን። የመጣፈጥና በልብ ውስጥ የመቅረት ኃይል አለው ተረት። ደስ ይላል፣ በጣም ደስ ይላል። ከፍተኛ በሆነ መልኩ እውነትን የመምሰል ባህሪ አላቸው ተረት። ባለጌን ካጸደቀ የገደለ ጸደቀ ይባላል። አያችሁ፣ ብዙ ተረቶች ላይ ያሉ እንቅልፍ የማምጣት ባህሪ ያላቸው ተረት። ለልጆች ሲነገር እንቅልፍ ይተኛሉ ልጆች። ማስተማሪያ ናቸው እንጂ ተረቶች እውነት አይደሉም። ድብርት ማስለቀቂያ፣ የሆነን ዱካ ከላያችን ላይ ማስወገጃ ነው። ከእንደዚህ አይነት ነገሮች፣ ከሚያዘናጉ ተረት ከሚመስሉ ነገሮች ራቅ። በጣም ብዙ ተረት ነው ያለው። እግዚአብሔር ይሰማል። ቤተክርስቲያን ባትሄድ ምን ችግር አለ? ባትጸልይ እኮ ጌታ የልብህን ያውቃል። እሱ የልብ አምላክ ነው። ተረቶች በጣም ብዙ ቆጥረን የማንጨርሳቸው ተረቶች በቤታችን አሉ። ስለዚህ ከነዚህ ነገሮች ራቅ ይላል። እግዚአብሔርን እንዳናከብር፣ እግዚአብሔርን እንዳንመስል ከሚያደርጉ ነገሮች ራቅ። ሃይማኖትን የሚሰብኩን ሰዎችን መጠንቀቅ አለብን። ሃይማኖት ውስጥ ብዙ የተነካካ ነገር ነው ያለው። እኔ የከሌ ሃይማኖት አልላችሁ፣ ነገር ግን በሃይማኖት ሽፋን የምንሰበከው ብዙ እውነት ያልሆነ ነገር በጣም ብዙ አለ። የክርስቶስን የመስቀል ሥራ የሚክዱ አስተምህሮቶች በተረት መልክ እንሰማቸዋለን። የክርስቶስን ብቸኛ አምላክነት የማይቀበል ተረት የሚመስሉ በጣም ብዙ ተረቶች ነው ያሉት። መራቅ አለብን። ትክክለኛውን ጾም፣ ትክክለኛውን ጸሎት፣ ትክክለኛውን እግዚአብሔርን ማምለክ፣ ትክክለኛውን አምልኮ እንዳናመልክ የሚያደርጉን በጣም ብዙ እሴቶች ሲወርድ ሲዋረድ የመጣ እየተባለ ነው። የመጽሐፍ ቅዱስ እውነትን በደንብ መያዝ አለብን። ተረት ይሸውዳል፣ ተረት ያታላል፣ ተረት ይስባል፣ ተረት ይጣፍጣል፣ ነገር ግን ከዓላማ ያስታል። ነገር ግን ሌላ ነገር እንድንመስል ነው የሚያደርጉ። የአምልኮ መልክ አላቸው እንጂ ኃይሉን ግን ክደውታል ይላል መጽሐፍ ቅዱስ። የአምልኮ መልክ እንዲኖረን ነው የሚያደርጉት። ስለዚህ ከዚህ መራቅ አለብን። ሁለተኛው ይሄ ዓለም የሚለው ሐሳብ ነው። ከዓለም ራቅ የሚለው ዓለም እንግዲህ በሁለት ነው የሚከፈለው። ይሄ ኮስሞ፣ እኛ የምናየው የምንኖርበት ዓለም፣ ዛፉ፣ ቅጠሉ፣ ምኑ ያለበት እሱ አንድ ዓለም ይባላል። ሌላው ዓለማዊነት ደግሞ የሚባላል። ከሱ ነው ራቅ የሚለው። እዚህኛው ዓለምማ እንዴት እንርቃለን? በዚህ ዓለም ስለምንኖር ማለት ነው። ጳውሎስ ራቅ የሚለው አስተሳሰብን ነው። ጫካ ግባ፣ እንደዚህ አይነት ቦታ ግባ፣ እንዲህ አይነት ቦታ ግባ ሳይሆን መቼም ያው እሱም ዓለም ላይ ስለሆነ ማለት ነው። አንዳንድ ሰዎች ከዓለም ለመራቅ የሆነ ቦታ ይሄዳሉ። ሕሊና፣ አስተሳሰብ፣ አመለካከት አብሮን ካለ በዓለም ውስጥ ሳለን ልባችን ያን ነገር ይመኛል፣ ያስባል። ስለዚህ ሐሳቡን ነው የሚያነሳው። እንግዲህ ስለ ዓለም ስናስብ በሁለት ከፍለን ነው የምናየው። ይሄ የምንኖርበትን ዓለም፣ ዛፉን፣ ተራራውን፣ እንስሳውን፣ ሸለቆውን፣ ቤት መስራቱ ምኑ እሱን ሳይሆን ዓለማዊነት አለ። ዓለማዊነት በሰይጣን የሚመራ ክፉ ሐሳብ ነው። ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 7 ሄዳችሁ ስታነቡ
በኤደን ገነት ነው ዓለማዊነት የተፈበረከው። እግዚአብሔርን እንዳንመስል የሚገዳደረን እንቅፋት ነው። ዓለም በሰይጣን የተጀመረ በሰይጣን የሚመራ ክፉ ሐሳብ ነው። መጣና ዘፍጥረት 3 ላይ ሄዳችሁ ስታነቡ እንደ እግዚአብሔር ትሆኛለሽ በጆሮዋ ከተተባት፣ ይጣፍጣል መሆን አማራት ሔዋን። ስለዚህ ለምን አልሞክርም ብላ ወስዳ ሞከረች። ነገር ግን እንደ እግዚአብሔር ትሆናላችሁ ሳይሆን ሞትን ትሞታላችሁ ነበር የተባለው። አያችሁ፣ ያን ጊዜ የተጀመረው ክፉ ሐሳብ ዛሬም ድረስ ቀጥሏል። እግዚአብሔርን እንዳንመስል በዚህ ዘመን አንዱ ትልቁ ተግዳሮት ዓለም በየጊዜው የምታቀርብልን ላይፍ ስታይል፣ ዓለም በየጊዜው እየፈበረከች የምታቀርብልን ያኗኗር፣ ያነጋገር፣ ያለባበስ፣ ያመጋገብ ስርዓቶች። ዓለም በየጊዜው ለተከታዮቿ የተሻለ ሐሳብ ታቀርባለች። ምን እስኪል ያመኑት እስኪስቱ ድረስ። የተጠሩት አይደለም፣ ያመኑት እስኪስቱ ድረስ። መጽሐፍ ቅዱሳችን በሮሜ 12:2 ላይ ሄደን ስናነብ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የትኛውን ዓለም? እግዚአብሔር የማይከብርበትን ድርጊት እንድናደርግ የሚያደርገንን ሐሳብ። በሔዋን የተጀመረው ሐሳብ ዛሬም ድረስ ቀጥሏል። እንደውም ፋብሪካው በጣም ብዙ ምርቶች እያመረተ ጊዜውን እየጠበቀ ሐሳቡን እየቀየረ ወደኛ በየቀኑ ይዞ ይመጣል። ስለዚህ ተለወጡ ነው ያለው እንጂ ዓለምን አትምሰሉ። በኑሮ፣ በአስተሳሰብ፣ በማህበራዊ ግንኙነት እሴቶች እግዚአብሔርን እንድንመስል ነው የሚያስፈልገው እንጂ ዓለምን እንድንመስል አይደለም። ዓለማዊነት ምን ችግር አለ እየተባለ በቤተ መቅደሱ ሰው ሁሉ ዓለማዊ ሆኗል። ምን ችግር አለ? የፈለገውን ነገር ያደርጋል በዚህ ዘመን ሰው። ለምን? እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ለነ ዳዊት እንደራራ ለኛም ይራራል። አይኖ አውቃለሁ ይራራል። ነገር ግን ዓለምን እንድንመስል ሳይሆን የተጠራ ነው እግዚአብሔርን እንድንመስል። ብንመለስ ነው የሚሻለው። ብንመለስ ነው የሚሻለው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዲያበራላችሁ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ዓለማዊነት በጣም ክፉ ከመሆኑ የተነሳ ዓለማዊነት በልባችን ውስጥ ሲነግስ የልብ አይኖቻችን ይታወራሉ። ለዚህ ነው ሰዎች ምንም እያደረጉ በእግዚአብሔር ቤት ምንም የማይመስላቸው። ለምሳሌ አይነ ስውር ፊት ብትጨፍሩ፣ ድምፅ ካላሰማችሁ በስተቀር በምላስ ብትሰድቡት ያውቃል አያውቅም? ልክ እንደዛ ነው። ከእግዚአብሔር ጋር ያለንን ነገር እንዳይል ልባችንን ያሳውረዋል። እየሰማን እንዳልሰማን፣ እያየን እንዳላየን እንሆናለን። ስለዚህ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ስለ ክርስቶስ ስትነግሯቸው ማይገባቸው፣ ስለ ክርስትና እሴት ስትነግሯቸው ማይገባቸው ለዚህ ነው። ዓለማዊነት የልብ አይንን ያሳውራል። ኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህ ዓለም ጨለማ ገዢዎች ጋር በሰማያዊ ስፍራ ካለው ከክፉ መንፈሳዊ ሰራዊት ጋር ነው እንጂ ይላል። የዓለምን ሐሳብ ተጋድሎ ማድረግ አለብን። መጋደላችን ከደምና ከሥጋ ጋር አይደለም። ዓለማዊነት ፋይት የምናደርገው ነገር ነው ወዳጆች። እኔ በጣም አዝናለሁ ለወጣቶች ይህን የምሰሙ። ምናልባት እኛ ከፍ ያልን እነሱን የመፎገርና የስምንተኛው ሺህ 21ኛው ክፍለ ዘመን ሰዎች ምናምን እያልን ያሳዝኑናል። ብዙ ነገር ተበላሽቷል። በጣም ብዙ ነገር።
ስለዚህ ሰዎች ወደ እግዚአብሔር አይቀርቡም። ዓለም ውስጣቸው ካለ፣ ዓለማዊነት ውስጣቸው ካለ ያኔ እዛ ዘፍጥረት ላይ የተፈበረከው ምን ችግር አለ ብሎ በጆሮዋ የሚጣፍጥ ነገር ሲነግራት ደስ ብሏት እንደሞከረች የዚህም ዘመን ሰው ሞካሪ ነው። ምን ችግር አለ? እንትናን አንስቶት የለ እንትና እንዲሁ ጥቅስን ጠቅሳለን። እኛ እንድናደርገው ሳይሆን እዚህ ጋር ጥቅስ የተቀመጠልን እንድንተው እንድንማርበት ነው። የዓለምን ሐሳብ ተጋድሎ ማድረግ ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ አንድ የሚያሳዝን ወጣት አለ። ጳውሎስ ጋር አብሮ ያገለግል የነበረ ዴማስ የአሁኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄም ሄዷል። ቂርቆስ ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል ይላል። ሌሎቹ ለወንጌል ተልኮ ሲሄዱ ዴማስ ግን ዓለምን ወዶ ሄዷል። ዓለምን ቢዚ የሚያደርገውን ክርስትና በጣም ካልተጠነቀቅን ተለውሶ ይመጣል። አንዳንድ ጊዜ ጌታ ስደሰት ደስ ይለዋል እንጂ አያዝንም እያልን የፈለግነውን ነገር እንሆናለን። እና ከፍተኛ የሆነ ልብን የማማለል ኃይል ስላለው ዓለማዊነት እንጠንቀቅ ወዳጆቼ። እግዚአብሔርን ለመምሰል ራሳችንን እናስለምድ። ዓለም ትርፍ የላትም። አንድ ቀን ይዛን ወደ ገደል ትገባለች። ዓለማዊነት ልክ እባቡ ዛሬም ፈብርኮ ሐሳብ ወደኛ ማምጣቱን አላቆመም። በየቀኑ ይፈበረካል። ከበስተጀርባው አጋንንት አለ። ከበስተጀርባው የሰይጣን አሰራር አለ። ኑሯችን፣ ንግግራችን፣ አስተሳሰባችን ከማህበራዊ ግንኙነት ባለን እሴቶች እንዴት ነን? ማንን ነው የምንመስለው? አንድ ከኢትዮጵያ ፕሬዝዳንት መካከል ከነበሩት አንዳቸው እንደዚህ ብለዋል ይባላል። እንደው ሃይማኖት ምን መሆን ትፈልጋለህ ተብለው ሲጠየቁ እንደዚህ ብለዋል አሉ። ስማቸውን እናንተ ያው ስለሰማችሁ ሚዲያ ላይ እንትን ማለት ትችላላችሁና ያው ፖለቲከኛ ሃይማኖት የለውም። ፖለቲካ ብዙ ችግሮች ስላሉበት ግን ከፖለቲካው ነፃ ሆኜ ብሆን መሆን የምፈልገው ጴንጤ ነው መሆን የምፈልገው የአሁኖቹን ሳይሆን የድሮቹን አለ ይባላል። እንግዲህ በአለ ያዙት። የአሁኖቹን ሳይሆን የድሮቹን። የአሁኖቹ ምን ውስጥ እንዳለን እንግዲህ እናንተ ራሳችሁን ታውቃላችሁ። በዓለም የተዋጠ አስተሳሰብ መስሪያ ቤት ብንሆን ክርስቲያኖች ነን። ህዝብ በደንብ ልናገለግል ይገባል። ከፍተኛ የመንግስት ስልጣን ላይ ያለን ሰዎች ህዝብን በደንብ እንደ እግዚአብሔር ቃል ልናገለግል ይገባል። ታማኞች ልንሆን ይገባል። ከጊዜ ከገንዘብ ከሆነ ነገር መንግስት ከሰጠን ኃላፊነት አንጻር ታማኞች ልንሆን ይገባል። ዓለም ስረቁ ነው የምትለው፣ እኛ ደግሞ ታማኝ መሆን። ዓለም ስጋዋን፣ ዘመዷን፣ የቅርቧን ነው የምታገለግለው፣ እኛ ግን ሁሉን። አያችሁ፣ ዓለማዊነት እንደዛ ነው የሚጀምረው። ቤተክርስቲያን ውስጥ ያለንም ልክ እንደዛው ማለት ነው። ስለ ዓለም አንስተናል፣ ስለ ተረት አንስተናል። ከነዚህ ሁለት ነገሮች ራቅ ይላል። እንቀጥል። ታዲያ እግዚአብሔርን ለመምሰል ማድረግ ያለብን ነገር ምንድን ነው? የመጀመሪያው እግዚአብሔርን ለመምሰል ማድረግ ያለብን የመጀመሪያው ጤናማ ግንኙነት ከእግዚአብሔር ጋር ሲኖረን። ይሄ ሰው ከእግዚአብሔር ጋር ጤናማ ግንኙነት ከሌለው እግዚአብሔርን ወደ መምሰል አያድግም። ለምንድን ነው ጤናማ ያልኩት? ጤናማ ያልሆነ ግንኙነት ስላለ ማለት ነው። የተበከሉ ግንኙነቶች አሉ። በልብ ሙሉነት ሳይሆን ለማስመሰል የሚደረጉ ግንኙነቶች ስላሉ ጤናማ አይደለም እሱ። እኔ እናንተን ሳይ እናንተ እኔን ስታዩ ጤናማ ሊመስል ይችላል። ጤናው የሚረጋገጠው ግንኙነቱ በእግዚአብሔር ስለሆነ የሚመዝነው እሱ ስለሆነ ያለነው በሱ ፊት ስለሆነ ግንኙነታችን ከእግዚአብሔር ጋር ጤናማ ሲሆን እኔና እናንተ እግዚአብሔርን ወደ መምሰል እናድጋለን ማለት። ጤናማ ግንኙነት ያስፈልጋል በጣም። እነዚህ ጤናማ ግንኙነቶች እንዴት ይመጣሉ? በዚሁ ርዕስ ስር በዚሁ ሐሳብ ስር
ጤናማ ግንኙነት ከእግዚአብሔር ጋር ሲኖረን ብያችኋለሁ። እንዴት ይመጣሉ? የመጀመሪያው ዘውትር በፊቱ በጸሎት በመሆን ፊቱን በመፈለግ ፊቱን ናፋቂ በመሆን ሐሳቡን ናፋቂ በመሆን ከሱ ጋር እያንዳንዷን ነገር በመማከር ጸሎት የችግር ጊዜ አይደለም። ጸሎት የሆነ ነገር ሲጎል ብቻ የምንለምንበት እግዚአብሔርን ሐሳባችንን የምናስተላልፍበት መንገድ ብቻ አይደለም። ብዙ አይነት ጸሎቶች አሉ። ከቤተሰብ ጋር እንጸልያለን። የጉባኤ ጸሎት አሉ። ሁሉም ጸሎቶች ከእግዚአብሔር ጋር የሚያገናኙ ናቸው። ነገር ግን እኔ እያልኳችሁ ያለሁት ጤናማ ግንኙነት እንዲመጣ ከፈለግን ጸሎት ከእግዚአብሔር ጋር በግላችን ጸሎት የእግዚአብሔርን ሐሳብ ማስቀየር አይደለም። ጸሎት ከእግዚአብሔር ጋር ሐሳብ ለመወያየት፣ ሐሳብ ለመቀበል፣ ፈቃዱን ለመጠየቅ የምንቀርብበት መንገድ ነው። በጣም ይገርመኛል። አንዳንድ ጊዜ ሰዎች ጸሎትን ሐሳብ ማስቀየሪያ አድርገው ይናገራሉ። ጌታ ሆይ እንደዚህ አድርግ። እኛ የምናስበውን የልባችንን ሐሳብ እሱ ከኛ ጋር ተባብሮ የሆነ ነገር እንዲያደርግ እንጠይቃለን። እሱ ልፋት ነው። እግዚአብሔር አይጠይቅም። እግዚአብሔር ያንን አይመልስም። ፈቃዱን ማወቂያ መንገድ ነው ጸሎት። የእግዚአብሔርን ፈቃድ ማወቂያ መንገድ ነው ጸሎት ወዳጆች። ፈቃዱን ስናውቅ፣ ፈቃዱን ስንረዳ የእግዚአብሔርን ሐሳብ አስተናግደን እሱን ወደ መምሰል እንሄዳለን። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በጭንቁ ሰዓት ወደ አባቱ ሲጸልይ በማቴዎስ ምዕራፍ 26 ቁጥር 39 ላይ ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይቺ ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ ይላል። አያችሁ፣ እግዚአብሔር ፊት አባቱ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ለመሰቀል ጭንቅና ጣር ውስጥ በነበረ ጊዜ ያንን ጽዋ መጠጣት ከብዶት ሰው ስለሆነ ያንን ጽዋ መጠጣት ከብዶት አንድ ጸሎት፣ እቺ ጽዋ ቢቻልህ ከኔ ትለፍ፣ መራር ናት፣ መስዋዕት መሆን ነው፣ ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን። እግዚአብሔር አብ የሚወደው ነገር ምን ነበር? ኢየሱስን መስቀል ላይ ለሰው ልጆች በደልና ኃጢአት መስዋዕት ማድረግ። ስለዚህ ፈቃድ ይሁናል፣ ፈቃዱ ደግሞ ተፈጸመ። ስለዚህ ጸሎት ፈቃድን ማስፈጸሚያ ነው እንጂ ፈቃድን ማስቀየሪያ አይደለም። አንዳንድ በሕይወታችን ልንጠጣ የሚገባ ጽዋ ሲመጣ ከመጠጣት ውጪ ምንም አማራጭ የለም። ለምን? እግዚአብሔርን ወደ መምሰል ነው። አምን ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እንደሚወድ አይሁን አለ። የግል ጸሎት በግል ጸሎት ወይም ደግሞ በግላችን በምንጸልይበት ጊዜ የግል ጸሎት የምንለው ከእርሱ ጋር መነጋገር እጅግ በጣም ወሳኝ ነው። በግል ከእርሱ ጋር የጸሎት ህብረት የሌለው ሰው ስለ እግዚአብሔር ስለ ፈቃዱ ማወቅ አይችልም። የመንፈስ ቅዱስ አብሮነት አይሰማው። አንደኛ ሳሙኤል ምዕራፍ 7 ቁጥር 18 እስከ 29 ላይ አንድ ታሪክ ታነባላችሁ። ዳዊት ገባ፣ በእግዚአብሔር ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ ይላል። እንግዲህ ይሄ ጸሎት የንስሐ ጸሎት የጸለየበት መዝሙር ነው። እዛም ክፍሉን ሄዳችሁ ስታነቡ አንድ ጊዜ በዚህ ክፍል ውስጥ ታሪኩን በደንብ ስታነቡ የእስራኤል ሕዝብ ከጦርነት አረፈ፣ አምልኮ ስርዓት ተደረገ፣ ሁሉ ነገር ተመቻችቶ ለእስራኤል የረፍት ጊዜ ነበር። ነገር ግን ንጉሥ ዳዊት በቤቱ በተቀመጠ ጊዜ አንድ ነገር አሰበ። እኔ በተደላደለ ቤት ውስጥ በጥሩ ቤት ውስጥ እኖራለሁ፣ ነገር ግን የእግዚአብሔር የቃል ኪዳኑ ታቦት እንዴት በድንኳን ውስጥ ይኖራል ብሎ ሐሳቡ ጥሩ ነው፣ ሞቲቭ ጥሩ ነው። የእግዚአብሔርን ቤት ለመስራት ተነሳ። ግን የእግዚአብሔር ሐሳብ አልነበረም። በወቅቱ የነበረው ነብዩም ጋር ሄዶ ሲጠይቀው ምንድን ያለው? አንተ የእግዚአብሔር ሰው ነህ፣ ጎ ሄድ ቀጥል አለው። እንጸልይ አላለውም። እስቲ የእግዚአብሔርን ሐሳብ እንጠይቅ አላለም። አያችሁ፣ የግል ጸሎታችን እየቀነሰ ሲመጣ ማድረግ ያለብንን ነገር ራሱ ጠይቀን ሳይሆን ዝም ብለን እናደርጋለን። ለምን?
እንለማመዳለን ከእግዚአብሔር ጋር። በቃ ሁሉንም ነገር አብሮን የሚስማማ ይመስላል። ስለዚህ ዳዊትን እግዚአብሔር የዛኑ ሌሊት በነብዩ አማካኝነት እንደመጣ እንደገሰጸው ክፍሉ ላይ ታነባላችሁ። በቃ አንተ እጅ ላይ ደም ስላለ ይሄን ልታደርግ አትችልም፣ እኔ ፕሮግራም አለኝ ተዋለው። ልጅህ ነው የሚሰራው መቅደሱ። ስለዚህ ምን አለ? እስከዚህ ያደረስከኝ እኔ ማን? እረኛ ነኝ፣ በግም ምሸት ነኝ፣ የማይገባኝ ነገር እንዳለኝ አውቃለሁ። አያችሁ፣ በግላችን ከእግዚአብሔር ጋር የጸሎት ልምምድ ከሌለን ውስጣችን የሚመጣው ነገር ሁሉ ልክ ስለሚመስለን ሁሉን ነገር እሱን እናደርጋለን። እግዚአብሔር ከዛ ህይወት ይጠብቃል። ስለዚህ በግላችን ከእግዚአብሔር ጋር የጠበቀ ግንኙነት ሲኖረን እግዚአብሔርን ወደ መምሰል እንሄዳለን። ጸሎት ሁለተኛው ቃሉ ነው። የእግዚአብሔር ቃል በህይወታችን ትልቅ መመሪያ ነው። ይሄ ቃል እንደፈለገ እየተበረዘ የሚቀርብበት ዘመን ነው። ለዚህ ቃል ከፍተኛ የሆነ ጥንቃቄ ማድረግ ያለብን ዘመን ነው። የኛን አመለካከት ይዘን ሳይሆን ወደዚህ ማንበብ ያለብን መጽሐፍ ቅዱስ ከውስጥ ወደ ውጭ የሚነበብ መጽሐፍ ነው። የኛ አመለካከት ለብቻ ተቀምጦ እሱ የሚለንን ለማድረግ አታድርጉ ያለውን ላለማድረግ አድርጉ ያለውን ለማድረግ ምንም ኤዲት ሳይደረግ ምንም ሳይሻሻል የተቀመጠውን የእግዚአብሔርን ሐሳብ ቃሉን በማጥናት እና የህይወት መመሪያ በማድረግ ወደ እግዚአብሔር መቅረብ እግዚአብሔርን መምሰል ይቻላል። ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። የእግዚአብሔር ቃል በሙላት ይኖርባችሁ። የምድር ሲስተም የምድር ሐሳብ ሳይሆን የእግዚአብሔር ቃል በሙላት ይኖርባችሁ። የእግዚአብሔር ቃል በሙላት የሚያጠና ሰው፣ በሙላት ያለው ሰው በጥበብ የተሞላ ሰው ነው። በጥበብ የተሞላ ሰው ደግሞ እግዚአብሔርን ወደ መምሰል የሚሄድ ሰው ነው ማለት ነው። ሁሉ እርስ በእርሳችሁ እያስተማራችሁ ገስጹ። ምንድነው የተሞላኸው? የተሞላኸውን ነገር ነው የምትመስለው። ወሬ ከተሞላ በቃ ስምህ ወሬኛ ነው። የምንሞላውን እናንጸባርቃለን። የተሞላ ነውና በጣም ብዙ ነገር የተሞላ ሰው ስላለ በዚህ ዘመን እናንተ ይገባችኋል። ብዙ ነገር የተሞላ ሰው አለ። ጠብ የተሞላ አለ፣ ክርክር የተሞላ አለ፣ እርኩሰት የተሞላ አለ፣ ክፋት የተሞላ አለ። ይሄ ሰው እግዚአብሔርን ወደ መምሰል ሊሄድ አይችልም። ክርስቲያን ነህ ጴንጤ ነህ ምናምን የሚለው ስያሜ አይደለም። የእግዚአብሔር ቃል በሙላት ይኖርባችሁ። ለምን? በጥበብ የሚሞላው እግዚአብሔርን ወደ መምሰል የሚያደርሰን እሱ ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 11 እስከ 13 በጣም የሚገርሙ በጣም የምወዳቸው እግዚአብሔርን ለማወቅ ወደ ቃሉ ፊታቸውን የመለሱ አስደናቂ ሰዎች አሉ። እነዚህ ሰዎች በተሰሎንቄ ከሚኖሩ ይልቅ ልበ ሰፊዎች ነበሩ። ለምን? ቃሉ ልባቸውን አስፍቶት ነበር። በተሰሎንቄ ከሚኖሩ አይሁዶች እናቃለን ከሚሉ የሙሴን ሕግ እናቃለን ከሚሉ የብሉይ ኪዳንን ሥርዓት ጠጥተው እናቃለን ከሚሉ በተሰሎንቄ ከሚኖሩ ልበ ሰፊዎች ነበሩ። ነገሩ እንደዚህ ይሆናል፣ ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። በስንት ፈቃድ? በሙሉ ፈቃድ ተቀበሉ። ለምን? ነገሩ እየተለዋወጠ ስለሚመጣ፣ የሰዎች ሐሳብ እየተለዋወጠ ስለሚመጣ እኛ ሐሳባችንን እንዳንለውጥ የእግዚአብሔር ቃል ስለ ኑሮ፣ የእግዚአብሔር ቃል ስለ ህብረት፣ የእግዚአብሔር ቃል ስለ ክርስትና፣ የእግዚአብሔር ቃል ስለ መንግስተ ሰማያት፣ የእግዚአብሔር ቃል ስለ በምድር ላይ ስንኖር እንዴት መኖር እንዳለብን ምን ይላል እያሉ መጽሐፍትን ዕለት ዕለት እየመረመሩ ቃሉን በሙሉ ፈቃዳቸው ተቀበሉ ይላል። ስለዚህ ከነርሱ ብዙ ከግሪክ ሰዎች፣
ከግሪኮችም ከነበሩ የከበሩ ሴቶች ወንዶች ጥቂት ያይደሉ አመኑ ይላል። ለምን? ቃል አለ። በተሰሎንቄ ያሉ አይሁዶች ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወዲያው ደግሞ መጡና ሕዝቡን አወኩ ይላል። ቃሉን ያውቃሉ የሚባሉ አዋቂዎች ናቸው። ገና ቃሉን ደግሞ እያወቁ ወደ እግዚአብሔር ቃል እየገቡ እግዚአብሔርን ለመምሰል ራሳቸውን የሚያለማምዱ ደግሞ ቃሉን ለማወቅ ለመኖር ይጥሩ ነበር። የሚያውቁ ያውቃሉ የተባሉ ግን ይበጠብጡ ነበር። ሕዝቡን አወኩ ይላል። we are special እያሉ ማለት የእግዚአብሔር ቃል የህይወት መመሪያ። የቤሪያ ሰዎች ፍላጎት ሌላ አልነበረም፣ ቃሉን ቁጭ ብለው ያጠኑ። እግዚአብሔርን ለመምሰል ከፈለግን ወደ ቃሉ እንመለስ። እግዚአብሔርን ለመምሰል ከፈለግን የግል ጸሎታችንን እንቀጥል። በግል ጾም ጸሎት እንውሰድ። ጊዜ ወስደን እንግባ። 3 ቀን፣ 2 ቀን፣ 1 ቀን፣ ግማሽ ቀን እንዲሁ በየዕለት ህይወታችን ወደ ጸሎት እንመለስ። እግዚአብሔርን ለመምሰል እድል ይፈጥርልናል። ቃሉን ቁጭ ብለን እናንብብ። በፓስተር እንትና፣ በወንጌላዊ እንትና፣ በመምህር እንትና ብቻ እስከመቼ እኛ ከፍተን እናንብበው? ይመረምሩ ነበር፣ ዕለት ዕለት ያስተናግዱ ነበር። ስለ እግዚአብሔር ቃል በጣም የምወደው ሐሳብ አለ። መዝሙር 119 ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የእግዚአብሔር ሕግ መብራት ነው። የእግዚአብሔር ሕግ ለመንገዳችን ብርሃን ነው። which means ምን ማለት ነው? ቃሉ የሌለው ሰው በጨለማ ነው የሚኖረው ማለት ነው። የእግዚአብሔርን ቃል የማያሰላስል የእግዚአብሔርን ቃል የማያጠና ሰው በጨለማ የሚኖር ነው ማለት ነው። በጨለማ ኖሮ ሰው ብርሃንን ሊሰብክ አይችልም። እንቅፋት ይመታዋል። የሚያጠቃው ነገር ከየት እንደሚመጣ አያውቅም። በፍርሃት የተሞላ ሰው ነው። በጭንቀት የተሞላ ሰው ነው። የእግዚአብሔር ቃል ሕግህ ለእግሬ መብራት ነው፣ ለመንገዴ ብርሃን፣ ብርሃን የተሞላ ይሁን። ስለዚህ እነዚህ ሁለት ቁልፍ ነገሮች እግዚአብሔርን ወደ መምሰል የሚመሩን፣ ግንኙነታችን ጤናማ እንዲሆን የሚያደርጉ የጤና መሰረት ናቸው። ጸሎትና የእግዚአብሔር ቃል። የመጀመሪያው ሐሳብ እግዚአብሔርን ለመምሰል ማድረግ ያለብን ጤናማ ግንኙነት ከእግዚአብሔር ጋር ሲኖረን፣ ዘውትር በፊቱ በጸሎት በመሆን ዘውትር ቃሉን በማንበብ። ሁለተኛው ፖይንት ራስን እግዚአብሔርን ለመምሰል ሁለተኛው ፖይንት ብዬ የማነሳላችሁ ራስን መካድ ነው። ይሄ በጣም ከባድ ነገር ነው። ምን ማለት ነው? ራስን መካድ ማለት ለእግዚአብሔር ክብር ብቻ በሚውል ነገር መሳተፍ ማለት። ዳንኤል ምዕራፍ 1 ቁጥር 8 እስከ 16 ላይ ዳንኤል በንጉሱ መብልና በሚጠጣ ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው። እዚህ ምድር ላይ ክርስቲያኖች ብርቱ ተሳትፎ ያለን፣ ፖለቲካ ውስጥ ልንሳተፍ እንችላለን። ማህበራዊ ግንኙነቶች የተለያየ ቦታ ልንሳተፍ እንችላለን። ነገር ግን ራስን መካድ የሚለው ሐሳብ እግዚአብሔር በማይከብርበት ቦታ እምቢ ማለት ልክ እንደሱ። ዳንኤል ጥሩ ፖለቲከኛ ነው። ለፖለቲካ ከተመረጡ ወጣቶች መካከል አንዱ ነበር። ነገር ግን የተፈቀደ ነገር አለ፣ መብላት፣ መጠጣት፣ ፌሽታ ማድረግ። ያ ደግሞ እግዚአብሔር አይከብርበትም ነበር። ስለዚህ እግዚአብሔር የማይከብርበት ነገር ላይ አልሳተፍም ብሎ የጃንደረባውን አለቃ ሲለምን ታያላችሁ። ለምን? የእግዚአብሔርን ክብር በሚያውል ነገር ላይ ብቻ ለመሳተፍ፣ ለኔ ደስታ ሳይሆን ለእግዚአብሔር ደስታ መኖር ነው የምፈልገው ብሎ ስለሚያስብ ለእርሱ ክብር ብቻ መኖር። ማቴዎስ ምዕራፍ 4 ቁጥር 8 እስከ 10 ሄዳችሁ ስታነቡ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምን መንግስት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድ ይህ ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል። ራስን መካድ ማለት ለእግዚአብሔር ክብር ብቻ በሚውል ነገር መሳተፍ ነው። ለእርሱ ክብር መኖር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእግዚአብሔር ለአባቱ ክብር ሲኖር ታያለ። ሂድ ስገድ የተባለው ለእግዚአብሔር ነው። ወድቀ ብትሰግድ ይሄንን ሁሉ እሰጥሃለሁ።
እርሱ የሚፈልገውን አይነት ህይወት ብቻ መኖር ማለት ነው ራስን መካድ። ማቴዎስ 10:37 ላይ ከጌታ በላይ አብልጦ የሚወደውን ሁሉ መተው። እዛው ማቴዎስ 16 ቁጥር 24 እስከ 26 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ከምኞቱ ጋር ሰቀሉ። የሚገርም ቃል። ገላትያ 6:14 ላይ ነገር ግን ዓለም ለኔ የተሰቀለበትን እኔም ለዓለም የተሰቀሉበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ፊልጵስዩስ ምዕራፍ 4 ቁጥር 2-4 ላይ ፊልጵስዩስ ምዕራፍ 2 ቁጥር 4 ላይ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። አያችሁ፣ ራስን መካድ ማለት ለእግዚአብሔር ክብር ብቻ በሚውል ነገር መሳተፍ። ራስን መካድ ማለት ለሱ ክብር መኖር ኢየሱስ እንደኖረው። ራስን መካድ ማለት እርሱ የሚፈልገውን አይነት ህይወት ብቻ መኖር። ከባድ ነው፣ ግን እግዚአብሔርን ለመምሰል ራስን መካድ ትልቁ ነገር። ሶስተኛና የመጨረሻውን ሐሳብ ልበልና ልጠቅልላችሁ። ታዲያ እነዚህን ነገሮች በህይወት ምዕራፍ ለሚመጡ ጣልቃ ገብነቶች እንደ እግዚአብሔር ቃል ምላሽ መስጠት ነው። ሶስተኛውና የመጨረሻው ሐሳብ እንዳልኳችሁ እግዚአብሔርን ለመምሰል ምን ማድረግ አለብን የሚለውን እያነሳውላችሁ ነው። የመጀመሪያው ጤናማ ግንኙነት ከእግዚአብሔር ጋር ሲኖረን በቃሉና በጸሎት። ሁለተኛው ራስን ስንክድ ለእግዚአብሔር ክብር ብቻ በሚውል ነገር ስንውል። ሶስተኛው ደግሞ በህይወት ምዕራፍ ለሚመጡ ለየትኛውም ጣልቃ ገብነቶች እንደ እግዚአብሔር ቃል ምላሽ መስጠት። ይሄ ቤስት ነገር ነው። ሰዎች የምንኖረውን ህይወት እንደ እግዚአብሔር ቃል ምላሽ የማንሰጥ ከሆነ የተለያየ ነገር በውስጣችን ይኖራል ማለት። የተለያየ አመለካከት፣ የተለያየ አስተሳሰብ፣ ድብልቅልቅልቅ ያለ ነገር። አንዳንድ ጊዜ የተለያየ ምግብ ስትበሉ ጤንነት አይሰማም። አንዳንድ ሰው ለምሳሌ ብፌ ላይ የሚቀመጥ ነገር ሁሉ የሚነሳ አይደለም። ሰው መርጦ እንዲያነሳ ነው እዛ ጋር የሚቀመጥ። አንዳንድ ሰዎች የብፌ ነገር ስለማይገባቸው ሁሉንም ያነሱና አትክልቱን ከፍሩቱ ፍሩቱን ከቁርጥ ጋር ድብልቅልቅ ያረጉና ፉድ ፎይዝ የሚባል በሽታ ይዛቸዋል። የተደበላለቀ ነገር ማለት። ሁሉ አይነሳም፣ ተመርጦ ነው የሚነሳው። ተስማሚው ነው የሚነሳው። ስለዚህ ሁሉን አናስተናግድም። ተመርጦ፣ በዚህ ቃል ተመርጦ ነው የምናነሳው። ሁሉ አይኮንም። የመጣውን ፋሽን ሁሉ ተከታይ መሆን የለብንም። የተማረ ሰው ሊያመጣው ይችላል፣ ፈላስፋ ሊያመጣው ይችላል፣ ታዋቂ ሰው ሊያመጣው ይችላል። መመዘን አለበት በእግዚአብሔር ቃል። አንድን ነገር ወደ ህይወታችሁ ከመቀበላችሁ በፊት መዝኑ በዚህ በእግዚአብሔር ቃል። ይላል ወይ? ትክክል ነው ወይ? እንደ እግዚአብሔር ቃል ምላሽ መስጠት። እግዚአብሔር አምላክ ከህይወት ክህሎት ጋር ነው የፈጠረን እኔና እናንተ። ዝም ብለን የተፈጠርን አይደለንም። ላይፍ ስኪል ተሰጥቶናል። የህይወት ክህሎት የተሰጠን ከሆነን እነዚህን ክህሎቶች ተጠቅመን የእምነት አባቶች አትርፈው ያልተጠቀሙ ይህን በህይወታችን የሚመጡ ነገሮችን ለማስተናገድ ቃሉን ብቻ የተጠቀሙ አትርፈዋል። የመጣውን ደግሞ ያስተናገዱ ተጎድተዋል። በመጽሐፍ ቅዱሳችን ውስጥ ብዙ ታሪኮች ማየት እንችላለን። ስለዚህ የህይወት ክህሎቶች ምንድን ናቸው? እነሱን ብዬ ነው የምጨርስላችሁ። የመጀመሪያው የህይወት ክህሎት እግዚአብሔር የሰጠን ጥልቅ የማሰብ ችሎታ፣ አንድን ነገር ከማድረጋችን በፊት ውጤቱን ማየት፣ ምን ሊመጣ ይችላል ብሎ ማሰብ። ሳምሶን በመጽሐፍ ቅዱሳችን ውስጥ ከደላይላ ጋር ያደርግ የነበረውን ዳያሎግ መጨረሻ ውጤቱ የሱን ናዝራዊነት ማጥፋት እንደሆነ ማሰብ ነበረበት። በጥልቅ ማሰብ፣ ይሄን ነገር ባረግ ውጤቱ ምን ሊሆን ይችላል? ምን ሊመጣ ይችላል? የእስራኤል ሕዝብ
ወተትና ማር ወደምታፈሰው ምድር ውጣ ተብሏል። እሱ ግን ግብፅን ያስባል። ውጤቱን ማሰብ እዛ ገብቼ ወተትና ማር መጠጣት፣ መብላት፣ ማረፍ፣ መደሰት ብሎ ማሰብ ሲጠበቅበት ሜዳ ላይ እንደቀረ ያስፈልጋል። የምናደርገውን ነገር በጥልቀት ማሰብ። ይሉኝታ አያስፈልግም። በእግዚአብሔር ጉዳይ ላይ ሼም የሚባል ነገር የለም። ሰው ሊጠላን ይችላል፣ ይጥላን። እግዚአብሔር ቢወደን ይሻላል። ሰው ሊተወን ይችላል፣ ብቻችንን ልንቀር እንችላለን። አንድን ነገር ከማድረጋችን በፊት የምናደርገውን ነገር በጥልቅ ማሰብ ችሎታ ተሰጥቶናል። ምን ማለት ነው? ውጤቱን ማየት። ይሄን ነገር አረኩ፣ መጨረሻ ውጤቱ ምንድን ነው? የእስራኤል ሕዝብ አመፀ፣ ውጤቱ ምን ሆነ? በምድረ በዳ ተንከራተተ። ሳምሶን ቀጠለ፣ ውጤቱ ምን ሆነ? የከበረውን ነገር አጣ። ብዙ ማንሳት እንችላለን። እግዚአብሔር የሰጠን ችሎታ በጥልቀት ነገሮችን ከማድረጋችን በፊት ማሰብ። ሁለተኛ በራስ መተማመን መቻል አለብን። ከይሉኝታ መቆጠብ አለብን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ሄዳችሁ ስታነቡ ቅድም ያልኳችሁ ማለት ነው። በራስ መተማመን መቻል አለብን። ሌላው ራስን ማወቅና መገንዘብ ምን ማለት ነው? ጠንካራና ደካማ ጎን ለይቶ ማወቅ። ዮሴፍን ተመልከቱ። አብራው የነበረችው ሴት የጶጢፋራ ሚስት ለኃጢአት ስትጋብዘው ይዛ የነበረውን ኮት ላይዋ ላይ ትቶ ጠፋ ይላል። ሮጠ ይላል። አመለጠ ይላል። ቢቆይ ምን ሊፈጠር እንደሚችል ስለማያውቅ ሸሸ ይላል። ጠንካራና ደካማ ጎናችንን ለይተን ማወቅ። መሸሽ ያለብን ቦታ አለ፣ መቀመጥ ያለብን ቦታ አለ። ራቁ ከተባልነው ነገር መራቅ። ራስን ማወቅና መገንዘብ። አዳባባል አለ። ዱቄት ነው አሉ ራሱን ሊያቦካ ወንዝ ወረደ የሚባል ማለት መመለሱን እንግዲህ እናንተ አስቡ። ሌላው እግዚአብሔር የሰጠን ችሎታ በአግባቡ ራስን ማክበር። መጽሐፍ ቅዱስ በመዝሙር 139 ቁጥር 14 ላይ ግሩምና ድንቅ ተደርጌ ተፈጥሬያለሁ፣ መኮነን አይገባንም፣ መሸማቀቅ አይገባንም፣ በእግዚአብሔር አምሳል የተፈጠርን ግሩምና ድንቅ ነን። በምድራዊ ነገር አይተን በአካላችን አይተን ልናፍር አይገባም። በአግባቡ ራሳችንን ማክበር አለብን። ግሩምና ድንቅ ተደርጌ ተፈጥሬያለሁ። ሌላው እግዚአብሔር የሰጠን የህይወት ክህሎት ውሳኔ የመስጠት ብቃት፣ ነገሮችን ሚዛን ላይ ማውጣት። ዳንኤልን ተመልከቱ። በንጉስና መብል መጠጥ መሳተፍ አልፈልግም አለ፣ ወሰነ። ውሳኔ የመስጠት ብቃት። እምቢ ያለ መጨረሻ ምን ሆነ? የዳንኤል አምላክ በምድሬ ላይ ይመለክ። መጨረሻ ምን ሆነ? የአንበሶች አፍ ተዘጋ። ከውሳኔያችን እግዚአብሔር በወሰነው ጉዳይ ላይ መወሰን ስንጀምር የሚቆምልን ሰው አይደለም። እግዚአብሔር መወሰን ስንጀምር የሚረዳን ሰው አይደለም። እግዚአብሔር ራሱ ይቆማል፣ ይሟገታል፣ ከኛ ጋር እሳት ውስጥ ይገባል፣ ከኛ ጋር አብሮ ጉድጓድ ውስጥ በፈተና ውስጥ በመከራ ውስጥ ስናልፍ አብሮን ይቆማል። ውሳኔ የመስጠት ብቃት። ሌላው እግዚአብሔር የሰጠን የህይወት ክህሎት ሰው ለሰው ብቁ ግንኙነት። ከሰላምታ አንጻር ለሰው ሁሉ ሰላምታ የሚያቀርብ፣ ሰውን የሚወድ፣ የከበረ ሰላምታ የሚያቀርብ፣ ብቁ ግንኙነት የሚፈጥር እግዚአብሔር ይህን ክህሎት ሰጥቶናል። ሰውን ስናገኝ ሰላምን በለው፣ ስለ ጤናው እንጠይቀው፣ ስለ ኑሮው እንጠይቀው፣ ስለ ሁኔታው እንጠይቀው። ብቁ የግንኙነት ክህሎት ማዳበር፣ ሐሳብን ሳያዛቡ መናገር፣ የሰውንም ሐሳብ መስማት፣ ብቁ ግንኙነት ክህሎት መፍጠር። ይሄ ለሰው የተሰጠን ነው፣ እግዚአብሔር የሰጠን ነው። ስለዚህ ይሄ ስኪል አብሮን ተሰጥቶናል። ሌላው የአቻ ግፊትን መቋቋም ነው። የትኛውም እድሜ ላይ ያለን ወጣቶችም ትልልቅ ሰዎችም አንዳንድ ሰዎች ፖዚቲቭ ነገር ይናገራሉ። ፖዚቲቭን እንቀበል፣ ኔጌቲቭን ግን ማስወገድ አለ። የማይጠቅመውን ነገር መቋቋም መቻል አለብን። እከሌ ብሎኝ ነው እኮ፣ እሱ ተናግሮኝ ነው እኮ፣ እሱ ሲያረጋ አይቼ እኮ ነው የሚባል ነገር የለም። እሱ ገደል ገባ እንደሆነ አብረን ገደል አንገባም። ክርስትና አንዱ ስለ ሁሉ ሞተ ነው። ለእያንዳንዳችን ህይወት ነው መስዋዕትነት የተከፈለው።
የአቻ ግፊትን መቋቋም። እግዚአብሔር የሰጠን ላይፍ ስኪል፣ እግዚአብሔር የሰጠን የህይወት ክህሎቶች በጣም ብዙ ናቸው። የአቻ ግፊትን መብትና ግዴታን ማወቅ። በመታዘዝ በረከት እናገኛለን። ንካ አትንካ የሚለውን ባለመንካት ያው እና አዳም የደረሰባቸውን የእስራኤል ህዝብ የደረሰበትን ይደርስብናል ማለት። ስለዚህ መብት አለን፣ ግዴታ ደግሞ አለ። ብዙ ጊዜ ብዙ አማኝ የሚጠይቀው መብቱን ነው፣ ግን ግዴታውን ሳይወጣ ማለት። እግዚአብሔር ይሄንን ስኪል ሰጥቶናል። ግዴታችንን እየተወጣን መብታችንን እንጠይቃለን። ችግሮችን የመፍታት ክህሎት የመጨረሻው ሐሳብ ይሄ ነው። እግዚአብሔር የሰጠን ክህሎት አንዱ ችግሮችን የመፍታት ክህሎት። አንዴ ከሆነ በኋላ በህይወት ላይ ሌላ ውሳኔዎች አለመወሰን፣ ጥፋትን ላለመድገም እንደገና ወደ ጥፋት ከመምራት። አንዴ የበሰበሰ ዝናብ አይፈራም እንደሚባለው የሆነ ነገር ውስጥ ህይወታችን ይገባና በቃ እንቀጥላለን በዛ። በንስሐ ተመልሰን መቆም አለ። ችግሮችን የመፍታት ክህሎት። ሰዎች ችግሮቻቸውን ካልፈቱ ህይወታቸው በደስታ አይሞላም። እንደውም አንዳንድ ሰዎች ራሳቸውን ሁሉ ሊያጠፉ ይችላሉ። ስለዚህ የዛሬው ትምህርቴ ስጠቀልለው እግዚአብሔርን ለመምሰል ራስን ማስለመድ ወይም ማንን ትመስላለህ የሚል ሐሳብ ነው ዛሬ ያነሳውላችሁ። ሁላችሁም ራሳችሁን እንድትጠይቁ እነዛ ቁልፍ ቃላቶች ብዬ ያነሳውላችሁ መምሰል፣ ራቅ፣ ተረት፣ ዓለም፣ ማስለመድ፣ እነዚህ ቁልፍ ቃላቶች ናቸው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ። እግዚአብሔርን ለመምሰል ምን ማድረግ አለብን? ጤናማ ግንኙነት ከእግዚአብሔር ጋር ዘውትር በፊቱ በጸሎት በመሆን ሁልጊዜ ቃሉን በማንበብ ወደ እግዚአብሔር መቅረብ እንችላለን። ራሳችንን መካድ፣ ለእግዚአብሔር ክብር ብቻ በሚውል ነገር ራስን ማሳተፍ፣ እንደነ ዳንኤል የተሰጠንን የህይወት ክህሎቶች ተጠቅመን ወደ ህይወታችን የሚመጡ ነገሮችን በሙሉ እንደ እግዚአብሔር ቃል ምላሽ በመስጠት እግዚአብሔርን ወደ መምሰል እንሄዳለን ማለት ነው። ቁርጥ እግዚአብሔርን ባንመስል እንኳን እንደነ ጳውሎስ የድፍረት ያህል ወደዛ እንድንጠጋ እኔ ክርስቶስን እንደምመስል እንዳለው እኛም ክርስቶስን ወደ መምሰል እንድንሄድ እግዚአብሔር ሁላችንን ይርዳን። መልእክቴን ስላዳመጣችሁ አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ተባረኩ። ሳምንት በሌላ መልእክት እንገናኛለን። ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ተባረኩ። ወዳችኋለሁ። ሻሎም